ምን አይነት ብልግና ነው? ሄሉ ምን እየሆነች ነው እንዴ? ምንድነው? አበድሽ እንዴ? አረ ያዟት እች ልጅ ጸበል፣ እግዚአብሔርን ወደ ጸበል። ምንድነው የሰው እንዲህ የምትፈነክችው? ያንቺውስ ያንቺ ነው። ለቤተሰብ ደግሞ ሌላ ጭንቀት፣ ሌላ ከባድ፣ ሌላ ኮተት እንዴ። የሰው ብትገይስ ቢሞትስ እንዴ? ፈነከተችው እኮ በወይን ጠርሙስ፣ አይታችሁታል? አረ ያሳፍራል፣ ያስጠላል እንዴ። መጀመሪያ ይቅርታ ሊጠይቅሽ መጣ። አልፈልግም ብለሽ ኮርተሽ ተንደላቀሽ፣ በቃ ጭራሽ በቃ ለሱ የጥፍርሽን ቆሻሻ ያክል ቦታ ሳሰጩ አባረርሽው። ከአንድም ሁለት ሶስቴ ተንበርክኮ ለመነሽ። ከዛ ደግሞ የራሱን መንገድ የራሱን ነገር ሲፈልግ ምንድነው በዚህ ልክ እንደሚያስጮህሽ፣ በዚህ ልክ እንደዚህ የሚያስመታሽ? ይሄ እብደት ነው እንጂ ፍቅር አይደለም። አውቆ አበድ እንዴ። አንዳንድ ሰዎች ግን በጣም ትገርሙኛላችሁ። ፍቅር በግድ የለም። ወይም ደግሞ አንዱ ለማኝ አንዱ ተለማኝ ሆኖ አንዱ የበታች አንዱ የበላይ ሆኖ የሚቀጥል ፍቅር፣ የሚቀጥል ኑሮ፣ የሚቀጥል ትዳር የለም ሲጀመር ማለት ነው። እንደማትተው እኔ ነግሬያችሁ ነበር መጀመሪያ። ሄሉ በምንም ተአምር ናቲን እንደማትተው ታያላችሁ። ነገ ትመጣለችም በቃ የትም እንዳትሄድ እያለችው ትመጣለች ብዬ ነግሬያችሁ ነበር። ዛሬ ናቲ በቃ ከሄሉ ጋር ያለው ነገር ጨርሻለሁ በይበልጥ ያለው በቃ እኔ ከሷ ጋር ሁኜ ደስተኛ ላረጋት አልቻልኩም። በቃ ከሌላ ሰው ጋር ደስታዋን ልትፈልግ ሄዳለች። ጥሩ ኑሮ ትኑር፣ ጥሩ ደስተኛ ትሆን እያለ ለሱ እርር ብሎ ውስጡ ደምቶ ቆስሎ፣ ግን ለሷ ደስታ ነበር ሲያስብ የነበረው። እውነት ለመናገር በቃ ሁሉ ነገር አብቅቷል ብሎ ስሜታዊ ሆኖ በቃ ቋጨው ያንን ነገር። ሄሉ ደግሞ ጸጥ ብላ ሄደች። በቃ አሁን ከዚች ልጅ ጋር በእርግጥ ድጋሚ መገናኘትን 100% አልደግፈውም። ምክንያቱም ወንድ ያለ ሴት መኖር አይችልም ወይ? ሴት ያለ ወንድ መኖር አትችልም ወይ? በቃ እንደዚህ ነው። ፍቅረኛ ማቾች ሲጣሉ እሱ ሴት ይዞ ይመጣል፣ እሷ ወንድ ይዛ ትመጣለች፣ ወይ እንደዛ ምናምን። የፉክክር ቤት ሳይዘጋ ያድራል የሚባለው ለዚህ ነው። ማስቀናት ወይ ደግሞ እኔ ካንተ በልጣለሁ፣ እኔ ከሱ እንደዚህ ይሻላለሁ፣ ወይ ደግሞ እኔ የተሻልኩ ሰው ነኝ ብሎ ራሳቸውን ከፍ ከፍ ነው የሚያደርጉት። ብዙ ጊዜ አይታችሁ ከሆነ ግን ፍቅር እንደዛ አይደለም። ፍቅር ራሱን ዝቅ ዝቅ ነው የሚያደርገው። ፍቅር እኩል እንሁን እንዲህ ይሻላል ብሎ ሰላማዊ ነገር ነው የሚፈልገው እንጂ እንዲህ እስከ መፈነካከት፣ እንዲህ የሰው ደስታ እስከ መጥላት። ፍቅር እኮ አልፈልግሽም እንኳን ብሎ ቢሄድ እንኳን ማለት ነው የእሱ ደስታ ሊያስደስታት ይገባ ነበር። እሱ ደስተኛ ከሆነ እሱ ከቀናው፣ ፍቅር እንደዚህ ነው። እግዚአብሔርን ተንኮል አያውቅ። ፍቅር የሆነ ሰበብ አይፈልግ፣ የሰው ጥላቻን አይፈልግ። በቃ ሰዎች ደስ በዛ ሰው ደስታ እየተደሰቱ መኖር ነው በቃ ፍቅር ማለት ነው። በምትወዱት ሰው ጠላችሁትም ወደዳችሁትም ለትንሽ ጊዜም ቢሆን አብራችሁ ጥሩ ጊዜ ካሳለፋችሁ፣ ትክክለኛ ፍቅር ካለባችሁ ያ ሰው እስከ መጨረሻው ጥሩ የሆነ ህይወት እንዲኖረው ተመኝታችሁ ትለቁታላችሁ። አብሯችሁ እንኳን መቀጠል ባይችል እንጂ በቃ አልፈልግህም ብለሽው ሄደ። የራሱን አዲስ ምዕራፍ ደግሞ ሲጀምር እንደምወድ አታውቅም ነው እንዴት ታረጋለህ ምናምን ብለሽ ቅጥልጥል ብለሽ ጭስስስ ብለሽ መጣሽ። አያገባሽም። አልፈልግም ብለሻል። ጤነኛ ነሽ? ጤንነትሽ በጣም ያሳስባል። ሄዱ መጀመሪያ ያዙ ይልቀቁኝ፣ ከዛ ደግሞ ወይኔ ምንድን ነው ይሄ? ምን አይነት ስርዓት ነው? ወንድ ልጅስ አንቺ ማን መፍቱ ሰጦች ነው በዚህ ልክ ልታዋር? መታሹ እኮ አይበቃሽም? በኬኩ መታሹ። ኬኩ ጸጉሩን ፊቱን አበላሽሽ፣ አዋረድሽው። ያልበቃ ብሎች ደግሞ ጭራሽ ትንሽ ሼም የለሽም እንዴ? የሆነ ትንሽ ህሊና አእምሮ የለሽም ነው? ለቀሻል። በቃ የምሬ ነው። ሄሉና ትናገሯት ምናምን ስትሉ አይቻለሁ በኮሜንት። ለምንድን ነው ማልናገራት? ወንድ ልጅ እንዲህ አደባባይ ላይ ፈንክታ፣ ለዛውም የራሷ ጥፋትም አለበት። ይሄን ልጅ እንደምትፈልገው እንደምትወደው እሱን ማጣት እንደማትፈልግ እኔ ቀድሜ ነግሬያችሁ ነበር። ታያላችሁ ትመጣለች ብዬ ነበር። መጣች። በቃ ናቲ ሁሉ ነገር ይቅር ይለፍ በቃ በትህትና። እኔም አጥፍቻለሁ፣ አንተም አጥፍተሃል፣ አንተም ያልሆነ ስህተት ሰርተሃል፣ እኔም ሰርቻለሁ። ስለዚህ በቃ ያለፈውን ነገር ትተን እንደ ድሯችን እንቀጥል ብላ መናገር ስትችል፣ በፍቅር መሳብ ስትችል፣ ጭራሽ የሰው ፈንክታ ሌላ ታሪክ ውስጥ ጭራሽ ሆን ብላ ፈንክታው ደግሞ ሲወድቅ ደምቶ ስታይ ወይ ናቲ። አረ ምን አይነት ሴት ነሽ? አንዳንዴ እስኪ ስርዓት ይኖራችሁ። ናቲ ደግሞ ዝም ብሎ ያለቅሳል። አንተ ወንድ አይደለ እንዴ? ኮስተር አትልም? ቆፍጠን አትልም እንዴ? ያንተስ ያለ ሴት መተንፈስ አትችልም? ብቻህን የሆነ አረንጓዴ ቦታ ሄደ ጥሩ አየር መተንፈስ አትችልም ነው? ሴትን የግድ መጉተት አለብህ ነው? የግድ ሴት መምጣት አለባት በህይወት እንዴ? ባሏን ጎዳው ብላ ነው እንትና የሚባል አባባል አለ እና ደስ አይልም። አንተስ ለምን ለዚች ልጅስ የማይሆን ተስፋ ለምን ትሰጣታለህ? ከሄሉ ጋር ያለው ነገር እንኳን ቢያበቃ ከሷ ጋር እንደማትቀጥል፣ ከሄሉ ጋር ያለ ነገር እስከ መጨረሻው እንዳላለቀ እንዳላበቃ ደግሞ በነገራችን ታውቃለህ። በነገራችን ላይ
ፍቅር ሲጀመር ሁለታችሁ ተስማምታችሁናል የምትጀምሩት የምትገቡበት። ሲቋጭ ደግሞ ሁለታችሁ የግዴታ መስማማት አለባችሁ። አንተ በእሷ ሀሳብ መስማማት አለብህ፣ እሷ ደግሞ በአንተ ሀሳብ መስማማት አለባት። ግን ደግሞ አንተ አልፈልግህም ብለህ እሷ እየፈለገች ይሄ ፍቅር መቋጫ የለውም። ወይ ደግሞ አንተ እየፈለግካት እሷ አልፈልግህም ብላም ይሄ ፍቅር መቋጫ ማለቂያ የለውም፣ ማብቂያ የለውም። ተነጋግራችሁ እንደጀመራችሁት አብራችሁ ተፈቃቅዳችሁ አብራችሁ እንደሆናችሁት ስትለያዩ እንደው በሰላም ተፈቃቅዳችሁ እሷም በቃኝ በቃ በቅቶኛል ከዚህ በላይ መቀጠል አልፈልግም ብላ ድምዳሜ ላይ ስትደርስ አንተም እንደዛው በቃ ይሄ ነገር ይብቃኝ ብለህ ድምዳሜ ላይ ስትደርስ ነው እኔ እስከማውቀው መለየት የሚመጣው ወይ ደግሞ በቃ የምትለያዩት እንጂ አሁን አንተ ያልተቋጨ ፍቅር እዚህ ጋር ቁጭ አድርገህ ሌላ ሴት ጋር እሷ እዛ ጋም ናቴን ነፍሷ እስኪወጣ እየወደደችው በቃ እስትንፋሴ እሱ ነው ብላ እያሰበች ሌላ ወንድ ይዛ ወይን እየጠጣች ቤቷ ላይ ቁጭ ብላ ተቀመጠች ተገኘች። ዛሬ ላይ ደግሞ ናቴ ለምን አደረገ? በቃ እኩል ሆናችሁ እኮ አንቺ እሱን ለመማታት መፍት ማን ሰጠሽ? እንደዛ ተንበርክኮ ወንድ ልጅ ነው እንዴ እያለቀሰ ሲለምንሽ እንኳን ትክክለኛ ፍቅር ቢኖርሽ በቃ ከዚህ በላይም ስንት ነገር ይቅርታ ይባላል። ከዚህ በላይም ስንት ነገር ይደረጋል። እግዚአብሔርን ያደላቸው እኮ ማለት ነው። እግዚአብሔር ትልቅ ትዕግስትን የሰጣቸው፣ ትልቅ እርጋታን የሰጣቸው፣ ትልቅ ፍቅርን የሰጣቸው ሰዎች እኮ ባሏን እኮ አልጋ ላይ ከሴት ጋር ግንኙነት እያረጉ ማለት በስነ ስርዓት እያረጉ አይታ ይቅር የምትል ሴት አለች። መድኃኔዓለምን ነው የምላችሁ። ወንዱም እንደዛው ሴቷ አልጋ ላይ ይዟት አይቷት ይቅር የሚላል እንኳንስ ገና ለገና እሷ ከሴት ከወንድ ጋር አየዋት ብሎ እሷ ደግሞ ከሴት ጋር አየሁት ብላ በዚህ ልክ ልትፍጨረጨር ይቅርና ብዙ የይቅርታ ልቦች እኮ አሉ። ሲጀምር የይቅርታ ልብ ከሌላችሁ አታፍቅሩ። ይህንን ነው ልላችሁ ብቻ። አይታችሁ ሁሉን ነገር በቃ ሁሉ ነገር ትኩረት የምትሰጡ ከሆነ ከሰው ጋር አብራችሁ መኖር አትችሉም። ብዙ ነገሮችን እያያችሁ እንዳላየ ካላለፋችሁ፣ ብዙ ነገራችሁን እየሰማችሁ እንዳልሰማችሁ ናችሁ ካላለፋችሁ እጅግ በጣም የሚያስጠላ ላይፍ፣ የሚያስጠላ ፍቅር፣ የሚያስጠላ ህይወት ነው የሚሆነው። ይህን ነው ልነግራችሁ የምችለውና ሄሉ እንግዲህ መጣች። እንዴ እዚህ ጋር ቁጭ ብላል አብራችሁ ናችሁ ደግሞ ከየት አገኛት ምናምን ብላ እሪ ያለች። እንደምወዳት ታውቅም ማለት ነው ምናምን። እሱንማ ያውቅ ነበር እኮ አንቺ ኮንሽ ከወንድ ጋር። በእርግጥ እሱ ውሳኔ ላይ ቸኮለ፣ በጣም ፈጥኗል። በቃ የሆነ በጣም ነው የተሰማው። ግን አንዳንዴ ሰዎች የሆነ ነገር እኛ የማንፈልገው ነገር ሌላ ሰው ላይ ማድረግ እንደሌለብን 100% የተረዳሁት። አንተ ከዛች ሴት ጋር ፍራሽ አንጥፈ ፎጣ ለብሰ ቁጭ ብለህ ቲቪ እያየ ውጪ ስትላት፣ ስታመናጭቃት፣ ስትሰድባት ሽምግልና የውሸት ነው እያልክ ብዙ ነገር ስትላት ነበር። ገባ ሄሉ ደግሞ አሁን የሆነ ነገር አደረገች። ከሰው ጋር ከወንድ ጋር ሆና ወይን እየጠጣች ቁጭ ብላ አገኛት፣ ያስካት። ግን አንተ በቃ የሄሉ ጥፋት ነው የሚበልጥ ብለህ በቃ ደመደምክ፣ እስከ መጨረሻው ውሳኔ ላይ ደረስክ። ሄሉ ደግሞ የሱ ጥፋት ነው የሚበልጠው፣ ከኔ ጥፋት የሱ ጥፋት ይበልጣል። ከዚህ ሁሉ አንተና አንቺ ነሽ ከመባባል የምትወዱ ከሆነ ስርዓትሽን ይዘሽ ለምን ይቅርታውን አልተቀበልሽም ነው? ወይንስ 10 ሺህ ጊዜ እንዲለምንሽ እንዲለማመጥሽ ነበር የፈለግሽው? ያልገባኝ ነገር ፍቅር እንደዛ አይደለም። ፍቅርን ሳታውቁ አፍቅረናል ወደናል ምን አትበሉ። ይሄ ልጅ ምን በሰራ ምን በወጣው ምን ባደረገ ነው እንዲህ ሊቀጠቀጥ እንዲህ እንዴ? መፍቱ ነው። ካልፈለገሽ አልፈልግም ካለ መፍቱ ነው። ምንም ማስገደድ አትችይም። በእርግጥ መጦ አርፈሽ ከተቀመጥሽበት ከተረጋጋሽበት ኑሮ ከተረጋጋሽበት ህይወት መጦ ድጋሚ ልብሽ ለፍቅር እንዲከፈት ድጋሚ ሰውን እንድታምኝ ድጋሚ አብረሹ እንድትቀጥይ ድጋሚ አብረሹ እንድትሆኚ በፍቅር በቃ አንበሸበሸሽ። በጣም ብዙ ሰርፕራይዝ አረገሽ፣ ብዙ ስጦታዎች ሰጠሽ፣ ደስ አለሽ። ድጋሚ ህይወትሽን በቃ አርቀሽ በቃ በጣም በደስታ ማዕበል ዋኘሽ። ከዛ ይሄ ነገር ፌል ሲያረግ ይሰማሻል፣ እንደ ሰው የሚደብር ነገር አለው፣ ይከፋል። ግን አንቺ ታዲያ እንደዛ ከሆነ እሱም ማጣት የማትፈልጊ ከሆነ ምንም ይስራ ምንም፣ ለምን በፍቅር አትስቢው? ለምን በፍቅር አትስቢው? የኔ ቆንጆ የኔ ማር እያልሽ ወደ ራስሽ እንዲመጣ እንዲረጋጋ ማድረግ ስትችይ ወንድ ይዘሽ መጣሽ። አቅምሽ እዚህ ድረስ ከሆነ አቅምሽ ከሌላ ሴት ጋር ሆኖ ማየት የማይፈልግ ከሆነ አቅምሽ የምሬን ነው ሌላ ህይወት ጀምሮ ማየት የማይችል ከሆነ ልብሽ ለምን በዚህ ልክ ገፋሽው? ለምን እንዳላይ ያልሽው? ለምን እንደ ቆሻሻ ቆጠርሽው?
እግዚአብሔርን ናቲ ያሳዘነኝ አይታችኋታል። በጣም መጥፎ ቃል ተናግረዋለች። እንዳለ ይሄን ያለችው አልፈልግም፣ በቃ ሁሉ ነገር ተቋጭቷል፣ ይዛት ሄድ ነው ያለችው። እቺ ልጅ ማለት ይዛት ሄድ ብለው ውሰጁ አልፈልገውም ብላ ነበር። ዛሬ ደግሞ እንደዛ የተናገረች ሴት ከፈለገው ለምን 10,000 ሴት አቅፎ የተኛ ምን አገባሽ? ከተጨነቅሽ ደግሞ ለምን በፍቅር ናቲ ለምን እንደዚህ ታረጋለህ? ላንተ ቦታ ያለኝን ቦታ እያወቅ ላንተ ያለኝን ፍቅር እያወቅ እንዴት እንዲህ ታረገኛለህ? እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት ድጋሚ ሌላ ስህተት ትሰራለህ? ይሄ ነገር መቆም አለበት። ይሄ ነገር ማብቃት አለበት። እኔ እናንተ አብረን ነው መቀጠል ያለብን። አንተም እኔን በጣም እንደምትወደኝ እንደምትፈልገኝ ቦታ እንዳለ ለእኔ አውቃለሁ። ስለዚህ ሁሉ ነገር ይብቃ። እኛ ሕፃን አይደለንም፣ ትልልቅ ሰዎች ነን ብላ አረጋግታው ወደ ራሷ እንዲመለስ ማድረግ ስትችል ማን ስለሆነች አደባባይ ላይ ወጣ ሰው ፊት ላይ ኬክ መድፋት፣ በግዴ እኔ ካልሆንክ በግድ ወደ እኔ ካልመጣ በዛ ላይ ደግሞ አልበቃት ብሎ ወይን ደፍታ በዛ ላይ ደግሞ ምን እሱ ኬክ ተደፍቶበት መሬት ላይ ብሎ እየጠረገ ባለ ሳታዩ ጠላቱ ነሽ። በነገራችን ላይ እንደዚህ አይነት ፍቅር የለም። ይሄ እልህ ነው። በቃ እልህ የሆነ በቀል ነው። እንዴት ጨክነሽ ልትመጪው አሰብሽ? የእውነት ያስጠላል እኮ። ለነገሩ ትናንትና በጥፊ ስትመጪው ጸጥ ብሎሽ ዛሬ ላይ በጠርሙስ ባትመጪው ነበር የሚገርመኝ። ነገ ደግሞ በሽጉጥ ሊቀጥል ይችላል። ለምን ዝም እያለሽ ስለሆነ። እሱ ራሱ የሚያስከብር ቢሆን እንደመታሹ በልሶ ቢመታሽ ወይ ደግሞ የሆነ ነገር በእርግጥ ትናንትና መትቷት እኔ ተናድጄ ነበር፣ በጥፊ መትቷት። እሱም በእርግጥ ይቅርታ ጠይቋል። እንደዛ ማድረግ አልነበረብኝም ስሜታዊ ሁኜ ነው ብሏል። በእርግጥ ንግግሯ በጣም ያበሳጭ ነበር፣ ግን መመታት አልነበረባትም። ብቻ ለዛም ይቅርታ ጠይቋለች። ግን በጠርሙስ አንስታ እንዴ ሞኝነሽ እንዴ ጅጅለሽ እንዴ ታማሚነሽ በሽተኛ ነሽ እንዴ ተረጋጊ እንጂ ምንም እንደዚህ ውጥርጥር ስላልሽ እንደዚህ እሪ ስላልሽ የሚፈጠር ታሪክ የለም። ናቲ አይታይሽም እንዴ? ተጎድቷል እኮ በአንቺ ምክንያት በጣም ተሰብሯል እኮ። እያለቀሰ እኮ ነው ሲያወራሽ ራሱ እንባ አይኖቹ እየሞሉ እኮ ነው። እንዲያርገሽኛል፣ እንዲበድለሽኛል፣ እንዲጎድተሽኛል እያለሽ እኮ ነው። ይሄ ማለት ላንቺ የነበረውን እምነት ላንቺ የነበረውን ፍቅር እንዲቀንስ አድርገሽዋል። ሙሉ በሙሉ ግን አልጠፋም። እና ብቻ በጣም አሳዛኝ ቪዲዮ ነው ያለ ዛሬ ያየነው። ተረጋጊ። እንዲሪ በመባባል የሚገኝ ታሪክ የለም። የሚፈጠር የሚለወጥ ነገር የለም። ናቲ እንግዲህ እርግጠኛ ነኝ ወደ ሆስፒታል ሄዶ መሰፋት አለበት። ለምን በጣም በትልቅ ጠርሙስ ነው ፍንክት ያደረገችው። ኧረ ያስጠላል እንዴ! ምን እየሆንሽ ነው ሄለን? ተረጋጊ እንጂ ተረጋጊ። ፍቅር በግድ የለም። እንደሚወድሽ እንደሚያፈቅርሽ ካወቅሽ ብልጥ ሴት ብትሆኝ ኑሮ ማለት ነው በቃ የራስሽን ኑሮ ዝም ብለሽ ምንም እንዳልተፈጠረ ብትኖሪ ይመጣ ነበር አንቺ ጋር። የምሬ ነው። ወይ ደግሞ አንቺ ሄደሽ አንቺ በጣም አብዝተሽ ማጣት የማትፈልጊው ሰው ከሆነ በህይወትሽ ውስጥ የፈለገ ነገር ዋጋ ከፍለሽ ዝቅ ብለሽም ቢሆን ተንበርክከሽም ቢሆን ይቅርታ ጠይቀሽ እንኳን አይደለም እሱ ተንበርክኮ ይቅርታ ጠይቀሽ ይቅርና በቃ ለታጩ ማትፈልጊው ወንድ ከሆነ ተንበርክከሽ ይቅርታ ለምን ጠይቀሹ አብረሹ ትቀጥይ ነበር እንጂ በግድ የኔ ካልሆንክ ኧረ ይደብራል። እንደዚህ አይነት ነገር በጣም የሚያስጠላ ነውር ስራ ነው። ለማንኛውም ናቲ እግዚአብሔር አምላክ ጨርሶ ይማር። እንግዲህ ቀላሉን ያደርግልን ነው የምንለው። ጉድ እኮ ነው። ባፈቀረ በወደደ እንዴ ወይ ፍንከታ። ሄሉ ግን ማን ነው አይዞሽ ያለሽ? ማን ነው የልብ የሰጠሽ? የሚገርም ነው። ሲጀመር ማን ነግሯት መጣች እዚህ ቦታ ላይ? ማን ነገራት? ጉድ እኮ ነው። ለማንኛውም ያስጠላል። የምር ደብሮኛል የእውነት ይህን ቪዲዮ ሳይ። ሄሎ ማድረግ የሌለባትን ነገር ነው ያደረገችው። በጣም ትልቅ ስህተት ነው የሰራች። ብቻ ሰላም ያደርገው። እንደዚህ አይነት ነገር ደግሞ ሄሉ ካላቆምሽ፣ በዚሁ ከቀጠለሽ እግዚአብሔርን ቤት ውስጥ በምታገኙ ቢላም ልትወረውሪ ትችያለሽ። የእውነቴን እግዚአብሔርን ይሄ እንደዚህ አይነት ንዴት እንደዚህ አይነት ኃይለኝነት ካለብሽ ሌላ ጉዳት ነው የምታደርሰው። እና እባክሽ ጥንቃቄ አድርጊ። ምንም ፍቅር በእልህ አይቀጥልም። የማይሆን ታሪክ አታድርጊ። ቤተሰቦችሽንም ማሰብ አለብሽ እንዴ። ሌላ ጦስ ውስጥ ሌላ ችግር ውስጥ የሰው ቢሞትብሽስ የሆነ ነገር ኧረ ይደብራል። ይሄ ትክክል አይደለም። ሄሉን መቆጣት አለብን ሁላችንም።